ላይ እጅሽን ዞር አድርጊ። ኧረ ተረጋጊ። ምን ሆነሽ ነው? ኧረ ተረጋጊ። ትወድቃለች። ኧረ እባክሽ ተኝታልሻለች እኮ ልጅሽ። ትቀሰቅሻታለሽ እባክሽ በግድ ነው የተኛችልኝ እያለ ቱርካን ብትናገርም እየተናደደችና እየተበሳጨች በፍጥነትም ልጇን ሚኒ ትቀበላለች። የዚህን ጊዜ ሶመር ከእንቅልፉም ይነቃል። እሰጥሻለሁ ቀስ በይ። በጣም እየተበሳጨ ሶመር ከመኝታው ተነስቶ ሚኒ ምን እያደረግሽኝ ያለሽው? ምንድን ነው የተፈጠረው? በፍጹም አይሆንም አልኩ ሶመር። ልጅን በፍጹም አትወስድም። አንቺ ልጅ አምሻል እንዴ? እብድ ነሽ? ምን እያደረግሽኝ ያለሽው? የኔን ልጅ እንዳለው ልጅ አውቄያለሁ። ከዚህ በተጨማሪ ከሚኒ ጋርም ልጅ እንዳለው አውቄያለሁ። በጉዳዩም ከሶመር ጋር አውርተን ነበር። እናም ያለፈ ታሪክ እንደሆነ ነግሮኛል። ስህተትም እንደነበረ እውነቱን ለመናገር ወይዘሮ ናስሪን እኔንም በጣም ያሳስበኛል። ይሄ ጉዳይ አስጨንቆኛል። ነገር ግን ልጅ የተናገረው ሶመር የተናገረው ነገር እውነት ነው። ያ ጉዳይ ስህተት ነበረ። ያንቺን ልጅ ቱርካንን ሶመር በጣም ያፈቅራታል። የኔ ልጅም ብትሆን ቱርካንን ትወደዋለች። ለማንኛውም ግን ምን መሰለህ፣ ተወደደም ተጠልጅሽን እባክሽ እንደዚህ አትሁኝ እያለችም ትከሻዋን በእጇ ቱርካን የሚኒን ትከሻ ዳብስ እያደረገች አውቃለሁ። ይኸውልሽ አንቺ ላይ የተፈጸመው ነገር ከባድ ነው። ብቻሽን ሆነሽ ልጅሽን ለማሳደግ እየጣርሽን ያለሽው እንደዚህ ተረዳሻለሁ። በጣም እንደደከመሽም ይገባኛል። ልብሽም እንደተሰበረ ረዳሻለሁ። ትናንትና በተናገርሽው ነገር ደግሞ እኔ በፍጹም አልቀየምሽም። በእርግጥ ለጊዜው በተናገርሽው ነገር ትንሽ ተናድጄ ነበር። ነገር ግን ስለተጨነቅሽ ነው እንደዚህ ያደረግሽው። እየወሰጀዋለሁ። ረዳሻለሁ። ወድሽ አይደለም እንደዛ የምትናገሪው። ነገር ግን ወቂ ይኸውልሽ እኔ አንቺ ጥላት አይደለሁም። እውነታው ይኸውልሽ ሚኒ እኔ ላንቺ መልካም ነው የምመኝልሽ። ምናልባት ቤተሰቦችሽን እኮ እንዲያግዙሽ ከጎንሽ እንዲሆኑ ራሱ መጠየቅ እንችላለን። ሚኒ መቼም ከሶመር እናት ይሻላሉ ያንቺ ቤተሰቦች እርግጠኛ ነኝ። ምናልባትም ይኸውልሽ ላንቺ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ኦዛር መኪና ውስጥ በገባበት ቅጽበት ውስጥ ሙስጠፋ እሱ መኪና ውስጥ ተለቅላል። እየደነገጠ ኦዛርም ምንድነው እሱ ሙስጠፋ ሰላም አይደለም? ላስጠነቅቅህ የመጣሁት ኦዛር ከእናቴ ልትርቅ ይገባል፣ አለበለዚያ ችግር ይገጥማል። ኦዛርም ፈገግ እያለ እኔና እናትህ አልተቀራረብንም፣ ለመራራቅ መቀራረብ ያስፈልጋል። ከዚህ ውጭ ምንድነው እሱ እያሰብክ ያለው? ሙስጠፋ ምን እያሰብክ ነው ያለው? ላንተ ብለን እኮ ነው የተገናኘነው፣ ሌላ ነገር የለንም። ለኔ ብላችሁ ሊሆን ይችላል የተገናኛችሁት። ነገር ግን ከተገናኛችሁ በኋላ የሚፈጠር ነገር ይኖራል። ያለፈ ታሪክ ሊቀሰቀስ ይችላል አቶ ኦዛር። ለማንኛውም ሙስጠፋ አታስብ፣ እንደዛ አንተ እንዳሰብከው የሚፈጠር ነገር የለም። ነገር ግን እኔ ኦዛር ይኸውልህ ትናንትና ያየሁት ነገር ጥሩ ነገር እንዲሰማኝ አላደረገም። ሙስጠፋ ተረጋጋ። አንድ ነገር ደግሞ ግልጽ አድርግልኝ ሙስጠፋ፣ እናትህን እኔ በጣም ማፈቅራት እወዳታለሁ። ለኔ ታዲያ ምን ትርጉም አለው? ንገረኝ ኦዛር። መጀመሪያ ይኸውልህ እንደዚህ ጣልቃ እየገባ ማታቋርጠኝ ከሆነ እነግርሃለሁ። ረጅም ታሪኮችን አልወድም አቶ ኦዛር። እኔ ረጅም ታሪክ አይደለም እየነገርኩ ያለሁት ሙስጠፋ። ከዚህ ቀደም እናትህን እኔ በጣም አፈቅራት ነበር፣ ወዳት ነበር ነው ያልኩት። ከዚህ በተጨማሪ ደግሞ አንተ የኔ ልጅ ነህ። ይሄን ነገር እንድታውቅ ፈልጋለሁ ሙስጠፋ። ምን ትርጉም አለው? ንገረኝ። ምን ትርጉም አለው? ማወቅና ለማወቅ ምን ትርጉም አለው? ይኸውልህ አቶ ኦዛር ለአንተ በጣም ጥሩ የሆነ ህይወት አለ። አንተ አግብተሃል፣ እንዲሁም ደግሞ ልጅህም ቢሆን ትዳር ይዟል። ልጅህ ከጎን ነው ያለው አይደለም? እኔ አንተ የምትወዳቸውና የምታፈቅራቸው ሰዎች በሙሉ በዙሪያ ነው ያሉት። ስለዚህ ከእናቴ ዞር እንድትል ፈልጋለሁ ኦዛር ብሎ ተናግሮ አስጠንቅቆትም ከመኪናው ወርዶ ሙስጠፋ ይራመዳል። በሌላ በኩል የሚኒን ልጅ ቱርካን እያጫወተች ለማስተኛትም እየሞከረች ሶነርም ተኝቷል። በመጨረሻም ቱርካን ተሳክቶላት የሚኒ ልጅም እንቅልፍ ይወስዳታል። በሌላ በኩል ሚኒ ልጇን ለማየት ላይኛው ክፍል ተደብቃ ከገባች በኋላ ልጇንም ስትመለከት ከቦታው ላይ የለችም ነበር። የዚህን ጊዜ ሚኒ በጣም ትደነግጣለች። ልጄ ኪራዝ እያለች እየሮጠች እየጮኸችም የነሶመርን በር ብርግዳ አድርጋ ስትገባ ከቱርካን ጋር አይን ላይን ይተያያሉ። ጥርሷን እየነከሰች እየተበሳጨች ልጄ መልሽልኝ፣ ልጄን አንቺ እያልኩሽ ነው። ከልጄ ላይ እጅሽን ዞር አድርጊ። ኧረ ተረጋጊ። ምን ሆነሽ ነው? ኧረ ተረጋጊ። ትወድቃለች። ኧረ እባክሽ ተኝታልሻለች እኮ ልጅሽ። ትቀሰቅሻታለሽ እባክሽ በግድ ነው የተኛችልኝ እያለ ቱርካን ብትናገርም እየተናደደችና እየተበሳጨች በፍጥነትም ልጇን ሚኒ ትቀበላለች። የዚህን ጊዜ ሶመር ከእንቅልፉም ይነቃል። እሰጥሻለሁ ቀስ በይ። በጣም እየተበሳጨ ሶመር ከመኝታው ተነስቶ ሚኒ ምን እያደረግሽኝ ያለሽው? ምንድነው የተፈጠረው? በፍጹም አይሆንም አልኩ ሶመር። ልጅን በፍጹም አትወስድም። አንቺ ልጅ አምሻል እንዴ? እብድ ነሽ? ምን እያደረግሽኝ ያለሽው? የኔን ልጅ ይውላችሁ ማንም ሰው ሊነካት አይችልም። ማንም ሰው እኔን ሳያስፈቅድ አንድ ሰው ልጅን እንዳይነካ ብያለሁ። ከዛሬ ጀምሮ እንዳትነኪ ቱርካን፣ ነግሬሻለሁ ልጅን እንዳትነኪ እያለች ስትናደድባትም ቱርካን እየደነገጠች ግራ ይገባታል። የኔ ልጅ ነች ይቺ ልጅ፣ የኔ ልጅ ነች። ነግሬያችኋለሁ ማንም ሰው እንዳይነካ። ሚኒ ተረጋጊ ብዬሻለሁ፣ አትጩይ።
ከውጭም ሆና ሩቺያን ስለ ሙስጠፋ ጉዳይ እየተወያየች ባለበት ይሄንን ጩኸት ተሰማለች። ማንም ሰው ልጄ እንዳይነካ ብያለሁ። ከዛሬ ጀምሮ አንድ ሰው እንዳይነካ ልጄ። እኔ ከእንቅልፌ ስነቃ ሁሉ ጊዜም ቢሆን ከጎኔ ልትሆን ይገባል ልጄ። ሰምታችሁኛል ወይ እያለች ስትጮህም ሩቺያን ግራ እየተጋባች ጆሮዋን ጣል ታረጋለች። የምን ጩኸት ነው ደግሞ የተፈጠረው? ተመልሼ እመጣለሁ። በፍጹም ይኸውልሽ ልጄን እንዳትቀርቢ ከዛሬ ጀምሮ ልጄን እንዳትነኪ። ይገባሻል የምናገረው ነገር? ይበቃሻል ሚኔ፣ ነግሬሻለሁ ኋላ እያለ ሶመርም ይቆጣል። ቦታሽን ወቂ ብዬሻለሁ አንቺ ሴት። ውጭ አሁን ከዚህ ውጭ ከኛ ክፍል። በቦታው ላይም ሩቺያን በፍጥነት ትደርሳለች። ምንድነው እሱ? ምንድነው የተፈጠረው? የምን ጩኸት ነው ደግሞ? ድጋሚ ምንድነው የተፈጠረው? ምን አይነት ብልግና ነው ሚኔ? እንባዋም መፈሰስ እያለ ሚኔም ትናገራለች። ምን ልታረጉ እንዳሰባችሁ ማላቅ መሰላችሁ እንዴ? የማይገባኝ መሰላችሁ? ልጄን ከኔ ለመንጠቅ እየሞከራችሁ ነው ያላችሁት አይደለም እንዴ? በመጨረሻም ለቱርካን ልትሰጧት ነው አይደለም ልጄን? ቱርካንም ግራ እየተጋባች ትደነግጣለች። ምንድነው የምታወሪው አንቺ ልጅ? ሩቺያንም ተናዳ ትናገራለች። ማን ነው እንደዚህ አይነት ነገር አንቺ ልጅ ላይ የሚያደርገው? ስርዓት ብትይዣ አይሻልም? ሚኔም እየተናደደች ወደ ቱርካን ቀረብ እያለች እድለኛ ነሽ ልጅ ባለመውለድሽ፣ እድለኛ ነሽ ይኸውልሽ ቱርካን። ሚኔ ይበቃሻል ብያለሁ። ትርፍ ነገር አትናገሪ። ውጭ ብያለሁ ከዚህ። ሩቺያንም ተናዳ እየገፈተረች ውጪ፣ ልጅሽን ይዘሽ ውጪ አሁን በፍጥነት። ቦታሽን ወቂ አንቺ ልጅ ባክሽ፣ መስመር እያለፍሽ ነው ያለሽው። ሩቺያን እየገፈተረችም ታስወጣታለች። ቱርካን በተፈጠረው ነገር ግራ እየተጋባች ምን ማለት እንዳለባትም ተጨንቃለች። በሌላ በኩል በቁጥራቸው መሰረት አቶ ኦዛር አበባ ይዞ ወደ ናስሪን ቤት ደርሷል። እንኳን ደህና መጣ አቶ ኦዛር፣ እንኳን ደህና መጣ። እነ ደሪያም ዱንሽም እንኳን ደህና መጣ እያሉ ይቀበሉታል። በመጨረሻም ከመናፈሻው ናስሪንና ኦዛር ተቀምጠው ያወራሉ። ናስሪንም ትናገራለች። አቶ ኦዛር በእውነት ስለመጣ በጣም ደስ ብሎኝ፣ ያው ያስጠራው ጉዳይም ስለ ልጅ ስለ ሶመር እንድናወራ ነው። አውቄያለሁ እኔ ከሚኔ ጋር ምን አይነት ግንኙነት እንዳለው ልጅ አውቄያለሁ። ከዚህ በተጨማሪ ከሚኔ ጋርም ልጅ እንዳለው አውቄያለሁ። በጉዳዩም ከሶመር ጋር አውርተን ነበር። እናም ያለፈ ታሪክ እንደሆነ ነግሮኛል፣ ስህተትም እንደነበረ። እውነቱን ለመናገር ወይዘሮ ናስሪን እኔንም በጣም ያሳስበኛል፣ ይሄ ጉዳይ አስጨንቆኛል። ነገር ግን ልጅ የተናገረው ሶመር የተናገረው ነገር እውነት ነው። ያ ጉዳይ ስህተት ነበረ። ያንቺን ልጅ ቱርካንን ሶመር በጣም ያፈቅራታል። የኔ ልጅም ብትሆን ቱርካንን ትወደዋለች። ለማንኛውም ግን ምን መሰለህ፣ ተወደደም ተጠላም ይሄ እውነት መታወቅ አለበት። እውነቱን ለልጅ ለቱርካን ሊነግራት ይገባል። አዎ ንገራት ብዬ ነግሬው ነበር። ይሄን ነገር የማወቅ መብት አላት ልጄ። እውነትን የተናገርሽው። ነገር ግን ዋናው ጉዳይና የሚያስጨንቀኝ ጉዳይ ምን እንደሆነ ታውቃለህ ኦዛር? ሚኔ የምትባለዋ ሴት ከልጄ ጋር በአንድ ጣራ መኖሯ ነው። ይሄ በጣም አደገኛ ነገር ነው። እንዴት ነው እናንተስ ቤተሰብ ሆናችሁ ይህንን ጉዳይ ችግር ያላችሁት? እንዴት ነው እንደኛ ያስቻላችሁ? የኔ ልጅ እኮ የምታውቀው ነገር የለም ስለዚህ ጉዳይ። የኔ ልጅ ምስኪን ሆና ያችን ልጅ ልክ እንደ ጓደኛዋ ወይም ደግሞ ምንም ችግር እንደሌለባት አድርጋ ነው የምታያት። ያችኛዋ ግን ጉዳዩን ታውቃለች። ጭራሽ ይባስ ብሎ የኔ ልጅ ትወዳታለች፣ ህፃኗን ትወዳለች። አንተ በኔ ቦታ ብትሆን ምን ታረግ ነበር? ሴት ልጅ ቢኖርህ ምን ታረግ ነበር? እንደዚህ አይነት ነገር እንዲፈጠር ዝም ብለህ ትመለከት ነበር? ይኸውልሽ ናስሪን በዚህ ጉዳይ ልታምኘኝ ይገባል። እኔ ዝም አላልኩም ነበር። ነገር ግን ልጄ በጣም ተጨነቀ። የሚይዝ የሚጨብጠውን አጣ። በጭንቀት አይምሮ ሊፈነዳ ደረሰ። ስለዚህ ጉዳይም ለቱርካን ሊያስረዳት ይፈልጋል። ነገር ግን ያንቺን ልጅ ሊያጣት በፍጹም አይፈልግም። ለዛ ነው እየፈራ ያለው። እኔ ራሱ ግራ ገብቶኛል እንዴት የተወሰበሰበ ነገር እንደሆነ። ናስሪን ሚኔ ይኸውልሽ በጣም አጣብቂኝ ውስጥ ነው የጣለች። አስቸጋሪ ሁኔታ ውስጥ ነው የጣለች። ይሄ ብቻ አይደለም ይኸውልሽ ህፃኗን የሷን ልጅ መንከባከብ ራሱ አልቻለችም። ለዚህ ጉዳዮች ሶመር መፍትሄ እየፈለገ ነው ያለው። እውነቱን ለመናገር ደግሞ በዚህ ሰዓት ለቱርካን ይሄንን ነገር መናገር ጥሩ ነው ብዬ አላስብም። እሺ አሁን ካልተነገረች ልጅ መቼ ነው የምትነገረው? እስኪ ንገረኝ አቶ ኦዛር። ይሄ ሁሉ ሚስጥር ይሄ ሁሉ አሻጥር ባለበት ልጅ እዛ አንድ ጣራ ውስጥ መኖር አለባት? ይሄ ሁሉ ደግሞ ሲፈጸም እኔ እውነቱን እያወቀው ዝም ማለት አለብኝ? እንደሱ ማለት አይደለም። ትንሽ ጊዜ ብቻ ስጭን ባክሽ፣ ትንሽ ጊዜ እመኚኝ። ይኸውልሽ ይሄ ጉዳይ ይፈታል። ከዚህ በተጨማሪ ደግሞ በጣም ደስ የሚል ዜናም ልጆቹ ነግረውናል። የልጅ ሊኖረን ነው። ይኸውልሽ ለልጆቹ ደስታ ስንል ትንሽ መታገስ ይኖርብናል ናስሪን። እመኚኝ ይህንን ጉዳይ እናስተካክለዋለን። በሌላ በኩል ሶመር ከእናቱ ጋር አንድ ክፍል ውስጥ ሆኖ ግራ እየተጋባ ወደ ቀኝ ወደ ግራ ይራመዳል። በእውነትም አየ ላብድ ነው፣ በቃ ላብድ ነው። መስመሯን እኮ እያለፈች ነው ያለችው። እንዴ ይባስ ብሎ እኮ ይኸውልሽ ቱርካንን እኮ ለመምታት ራሱ ፈልጋ ነበር። ምንድነው ማድረግ ያለብኝ ማየ? ይኸውልህ ይህች ልጅ ከመምጣቷ በፊት እንደዚህ አይነት ባህሪ እንዳላት አውቅ ነበር። ለማንኛውም የተፈጠረው ነገር ተፈጥሯል፣ አልፏል እሱ። ነገር ግን ይኸውልህ አንድ ነገር አስጠነቅቃለሁ ልጄ። ሚኔ ቱርካን እንዳረገዘች በፍጹም ማወቅ የለባትም። ያቺ የተረገመች ልጅ ጉዳ ልታደርስባት ራሱ ትችላለች። መጠንቀቅ አለብን። ይገባሃል ምለው? ይኸውልህ መርዝ ልታስገባ ትችላለች፣ ውሃ ውስጥ ልትሰጣት ትችላለች፣ ገፍትራ ልጥላት ትችላለች። ስለዚህ ይኸውልህ መጠንቀቅ አለብህ። በፍጹም ማወቅ የለባትም ሚኔ። ልጅቷ ጤነኛ አይደለችም፣ ምንም ነገር ታረጋለች። አይነን ከፈት አድርገህ ሚኔን ተከታተል ብያለሁ። ቱርካንን መጠበቅ አለብህ። በመጨረሻም ሶመር ወደ ቱርካን ጋር ይሄዳል። ቱርካን በተፈጠረው ነገር እየተጨነቀችና ግራ እየተጋባች ብቻዋን ቁርምት ብላ ቁጭ ብላለች። ሶመር በእውነት ሊገባኝ አልቻለም። ለምንድነው እንደዚህ የምትናገረኝ? ምን አድርጊያት ነው ሚኔን እንደዚህ የምትናገረኝ? ይሄኔ ወዲውልሽ
ሚኒ የምትባል ሴት ይኸውልሽ ጤነኛ አይደለችም እኮ ያልኩሽ ለዚህ ነው ገባሽ? ሊሆን ይችላል ነገር ግን እኮ እንደዚህ በድንገት እኔ ላይ እንደዚህ ልትሆን አይገባም ነበር። ይባስ ብሎ እኮ እናቴ እያለች ነው እንደዚህ እየተናገረችኝ ያለችው። አይሆንም አይዞሽ ምንም ነገር አይፈጠርም የኔ ውድ። ቱርካን ሚኒ የምትባል ሴት ይኸውልሽ ታማሚ ነች። ለዛ ነው የምትናገረውን መሰረውን ሁሉ አታውቅም። እማዬ ትክክል ነች። ስለዚህ በፍጹም ስለ እርግዝናሽ መናገር የለብሽም ለሷ እንዳትነግሪያት። አልነግራትም በቃ። ሚኒ ግን በጣም ታሳዝናለች በእውነት ይኸውልህ ምን እያደረገች ራሱ እንደሆነ ምን እንደምትናገር ራሱ አታውቅም። አየህ በእርግጥ ምን ታርገው ብለህ ነው በጣም አስከፊ ጊዜ እያሳለፈች ነው ያለችው። ብቻዋን እኮ ነው ልጇን እያሳደገች ያለችው። ነገር ግን አሁንም ቢሆን ይኸውልህ ሶመር በጣም ልጅቷን እያስጨነቃችሁ ነው ያላችሁት። ነፃነት ልትሰጧት ይገባል። ከልጇ ጋር ጊዜ እንድታሳልፍ ነፃነት መስጠት አለባችሁ ሶመር። ከዚህ በተጨማሪ የልጅቷን አባት መፈለግ አለብህ ማናገር አለብህ። ወይም ደግሞ ቤተሰቦቿን አግኝተህ ልታናገራቸው ይገባል። ብቻዬን እየተሰማን ነው ያለው። ለዚህ ሊሆን ይችላል ጸባዋ እንደዚህ እየሆነ ያለው ይኸውልህ ሶመር። በመጨረሻም ሚኒ እክፍሏ ሆና ልጇን አቅፋ በጣም ደስ እያላትም ልጇን እየሳመች ባለበት በሩን ከፈታ አድርጋ ቱርካንም ትራምዳለች። ሚኒ ቱርካንን እንዳየች ጸባዋ ሁሉ ይቀየራል። ቱርካን በየዋህነት ወደ ሚኒ ጋር ቀረብ እያለች ሚኒ ያንቺን ልጅ እኮ ማንም አይወስድብሽም እንደዚህ አትሆኝ እባክሽ አትፍሪ። ምናልባት እንኳን ያንቺን ልጅ ለመንጠቅም የሚፈልግ ሰው ቢኖር እኔ ካንቺ ጎን እቆማለሁ እከራከርልሻለሁ። ማንም ሰው አይነጥቅሽም ልጅሽን እባክሽ እንደዚህ አትሆኝ እያለችም ትከሻዋን በእጇ ቱርካን የሚኒን ትከሻ ዳበስ እያደረገች አውቃለሁ ይኸውልሽ አንቺ ላይ የተፈጸመው ነገር ከባድ ነው። ብቻሽን ሆነሽ ልጅሽን ለማሳደግ እየጣርሽኝ ያለሽ እንደ ሴት እረዳሻለሁ። በጣም እንደደከመሽም ይገባኛል። ልብሽም እንደተሰበረ እረዳሻለሁ። ትናንትና በተናገርሽው ነገር ደግሞ እኔ በፍጹም አልቀየምሽም። በእርግጥ ለጊዜው በተናገርሽው ነገር ትንሽ ተናድጄ ነበር። ነገር ግን ስለተጨነቅሽ ነው እንደዚህ ያደረግሽው ብዬ ወስጄዋለሁ። እረዳሻለሁ። ወድሽ አይደለም እንደዛ የምትናገሪው። ነገር ግን ወቂ ይኸውልሽ እኔ አንቺ ጥላት አይደለሁም። እውነታው ይኸውልሽ ሚኒ እኔ ላንቺ መልካም ነው የምመኝልሽ። ምናልባት ቤተሰቦችሽን እኮ እንዲያገዙሽ ከጎንሽ እንዲሆኑ ራሱ መጠየቅ እንችላለን ሚኒ። መቼም ከሶመር እናት ይሻላሉ ያንቺ ቤተሰቦች እርግጠኛ ነኝ። ምናልባትም ይኸውልሽ ላንቺ መልካም ሊሆን ይችላል ለልጅሽም መልካም ሊሆን ይችላል። ነገር ግን ይሄ ሁሉ የሚሆነው ባንቺ ውሳኔ ብቻ ነው። ላንቺ ማድረግ የሚገባኝ ነገር ካለ የማግዝሽ ነገር ካለ ጠይቂኝ ሚኒ። ከቅርብሽ ያለው ጓደኛ አድርገሽ መውሰድ ትችያለሽ። ዝም ብላ ስታዳምጥ ከቆየች በኋላ አመሰግናለሁ እያለች ሚኒ ትናገራለች። እኔም ልጅ ግን ቱርካን ትናንትና ምንድነው ያከበራችሁት ነገር አለ እንዴ? ማታ ላይ ራት ግብዣ? አረ ምንም የለም ማለቴ ምንም ነገር የለም። ያከበርነው በዓል ምናምን ነገር የለም። ነገር ግን ራት ብቻ ነው የተገባበዝነው። አላውቅም ብቻ ቱርካን የሆነ ልብስ ምናምን አለባበስሽን አይቼ ተገርሜ ነበር። አንገቷ ላይ የታሰረላትን ሀብልም እየተመለከተች ሚኒም ትጠይቃለች። አዲስ ነው ያ ነገር? አዎ አዲስ ነው ሶመር ነው የሰጠኝ ስጦታ ነው እያለችም ቱርካን ስትናገር ሚኒ ፊቷ መለወጥ ይጀምራል። ልጇን እንደታቀፈች ሚኒ እየተራመደች ወደ ቱርካን ጋር ቀረብ ካለች በኋላ አንገቷ ላይ ያለውን ሀብል ሚኒም በእጇ ያዝ ታደርገዋለች። ቱርካንም ትፈራለች። የሶመር ስጦታ ነው ያልሽው? በጣም ያምራል በእውነት። ታውቂያለሽ እኔ ወንዶችን አበረታታለሁ። በተለይ ልዩ ለሆነ ቀን እንደዚህ አይነት ስጦታን የሚሰጡ ወንዶችን አበረታታለሁ። የሚኒ ጉዳይ ግራ ያጋባት ስለሆነ ቱርካንም በመጨረሻ ሚኒ እጇን እንድታነሳ በእጇም ሀብሉን ለመያዝ ስትሞክር ሚኒም እጇን ታነሳለች። እናቴ ጋር መደወል ይኖርብኛል። እናቴን ላገኛት ነው ይኸውልሽ ሚኒ። በጣም ጥሩ ችግር የለም ቱርካን መልካም ነው ያደረግሽው። በመጨረሻም ጥላት ከሄደች በኋላ ወደ ክፍሏ ከገባች በኋላ ቱርካን ጥሩ ያልሆነ ስሜት ይሰማታል። ግራ ትጋባለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ሳይቆራረጥ ወደ እናንተ በፍጥነት ይደርሳል። ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ ጋብዛለን። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።